እንደው አንዳንድ ጊዜ እንደው እነኝ እኮ ስሜታዊ አድርገው ሊያስለበልቡኝ ነው። ኧረ ተው። እኛ በተለይ እዚህ ዱባይ ያለን ኢትዮጵያውያኖች እኮ በፈጣሪ ምህረት የምንኖር ሰው ነው። ከዝማን በላይ መሲን ትቀርቢያታለሽ ይመስለኛል። አንቺ እንደስባይ ነው። እቺ ልጅ ተይዛ ከምትሄድ ቤተሰብ አላት በስሯ የምታሳድረው ይቅርበያት ነው። ከይቅርታ በላይ ነው። በቃ እኔ ለዛ ነው የምደውሉ። ለምን ቤቷ ሄድኩኝ? ኤቢዲ እኔ ዚስ ዴይስ ቲክታክ ላይ ራሱ የለሁም። አይተከኝ ኮን አሞኛል። ጠፍቻለሁ ቲክታክ ላይ ከመሲ በላይ የምትቀርቢው ሰው የለም። እናቃለን እህትሽ ነች። ስለዚህ ያው ይቅርታ ነው። ከይቅርታ በላይ ምን ነገር የለም። ተደጋጋሚ ጠይቋት። የሚካለሽ ደግሞ ስሯን ታበላሻለች እንጂ ምንም የሚጠቅማት ነገር የለም። ነገጧት አንገቷን የምንደፋበት ነገር ነው። መማሪያ ትሆናለች ብላችን ካባረረች ነገጧት እሷን በሲም ብሎ የሚወጡ ደንበኞቿን ማሸሽ ነው። ስለዚህ ጥንቃቄ ብታደርግና መልካም ነገር ብታስብ ባይ ነኝ። ባይገርምክ ማለት ነው ኤቢዲ ልንገርክ። እኔ ምን አለች ይመሰል አንቺ አሁን ይሉሽ 1700 ሰው አለ ዝማም። አንድ ጥያቄ ልጠይቅሽ፣ አሁንም ደግሜ ነው የምጠይቅሽ። አንቺ ልጇን ተሳድበሻል? ጎቺ እሱን ነው እኔ ከየት እንዳመጣችሁት እኔ አላውቅም። እኔ ልጇን በጭራሽ አልተሳደብኩም። በቃ የውላችሁ ሄሊ፣ ኤቢዲ፣ ግርማሞ እዚህ ውስጥ ያላችሁትም ከታችም ያላችሁት ለኔ እያንገፈገፋት እምባ እያነቃት የነገረችኝ አላዶርን የሰደበችብሽን ዱባይ ላይ ብትኖር ምን ታደርጊያለሽ አለች። በቃ ይሄን ያለች ዱባይ ተቀምጣ አላዶርን የሰደበችብሽን እውነት ታይ ብለሽ እሺ ብለሽ ትተያለሽ ወይ አለችኝ። እኔ ደግሞ ይሄንን አላቅም። ልጇን ሰድበሽ ከሆነ እኔ አላቅም። አሁንም እኔ ምልልሻለሁ ሬሳዬ በካርጎ ይግባኔም። በእውነት እኔ አንድ ልጅ ብቻዬን ማሳደግ ሴት ነኝ። ልጇን አልተሳደብኩም። ከልጅ ራሱ ለይቻት አላውቅም። ምክንያቱም የልጇ ጓደኛ አልተሳደብኩም። ያንን ስታወራ ቪዲዮ አላት። እኔ ግርማሞ የኔ በስልክ ነው ያለችኝ። በስልክ ስለዚህ ላይሆን ይችላል። ካላት መረጃ ትላክ። ልጅ መስደብ ነውር ነው፣ ኃጢአት ነው። ካደረግሽ ይቅርታ ጠይቃለች። በእርግጥ ግን አንተ ሰውዬ ምን አርጊ ነው የሚለኝ? አንተ ሽመልስ የምትባል ሰው የኔን ምን አርጊ ነው የምትለኝ? እንዴ ሰው ይሰጥከን ነው ይዞኛል። እኔ ምን አርጊ ነው የምትለኝ? ጉቺ ተው ሞባይል የምትሸጠው እሷ በእንትን በሐዋላ ነው። ተው መዘዝ ይዛችሁ እያመጣችሁ ነው። እኔን ነው የምትለኝ? በቃ ተው የምትለው ማንን ነው? እኔን ነው? ተው ሰው አታስለቅሱ። ተው ማንን ነው ተው የምትለው ነው የኔ ጥያቄ። ለምን በስነ ስርዓት አታወራም? እኔ ሞባይል የምትሸጠው በሐዋላ ነው። መሲን ነው የምትለው በሐዋላ ኢንፎርሜሽን እኮ እየሰጠኝ ነው። እኔን አጨምረኝ። አንተ ሰውዬ ይሄ ሰውዬ ፎሎ አደርገዋለሁ አይደለም ተው የሚለው። እኔ ምን ስላደረግኩ? እኔ ላይ ችግር ካለባችሁ አሁን ክሰሱኝ። እኔ አባት ያልኩ ሰው ነኝ። ሄዳ እኔን እንዳታስፈራራኝ። ምን ይላል? ምን አይነት ያሟል እንዴ? ሄዳ አሁን አልገባችሁም? ይሄ ሰውዬ አማርኛ እያወራ ነው። አልገባችሁም? እናንተ ጉቺ ተው ይላል እንዴ? ሂድና ክሰስ። እኔን አንቺን አይደለም ጉቺ ወይ ይሄ ሰውዬ አንቺን አይደለም ሌላ ነገር እያወራ ነው። ተው ብሎ እኔን ለምን ይጨምረኛል ነው የኔ ጥያቄ። ግድ የለሽም እንኳን እኔ እየገባኝ ነው። ሂድበት። እሺ መልስ ጨርሻለሁ። ተው ይላል እንዴ? ኖ ጉቺ ያወራው ሌላ ነገር ነው። እግዚአብሔር ምስክሬ ነው። በጣም ከባድ ነገር ነው አውርቶ የገባው። እኔ ደውልልሻለሁ። እሱ ያወራውን ነገር ጠይቅሻለሁ ዱባይ ላይ። ከዛ ማለት ነው ምንድን ነው ያወራው? እኔ እኮ ተው የምን አባቱ ተው ነው ብዬ እኮ ነው። እኔ አሁን አይደለም የሆነ ከታክስ ጋር የተያያዘ ነገር ነው ያወራው። እኔ ገብቶኛል እንደዛ ከታክስ ጋር የተያያዘ ነገር ነው። መሲ የምትባለው ተው ግርማሞ እረፍ፣ ግርማሞ እረፍ፣ እንዳትናገራት እረፍ። ውጪ ነገሩ አሁን ወደ ሌላ ተቀይሮብሻል። ይቅርብሽ። በኋላ እሷ ስትገባ አይሻልም? እሷ ስትገባ ጠርተሽ ያለውን ነገር ብጨርሱ መልካም ነው የሚል እምነት አይደለም። እኔ እኮ ይሄ ሰውዬ ማለት ነው ኤቢዲዬ ሁሌ እንደዚህ የሆነ ነገር ስናወራ መጥቶ መልሽ የምትባል ሰውዬ ፎሎ አድርገኛል። መልሼ እልሃለሁ። በውስጥ አውራኝ። ለማንኛውም ፈልግሃለሁ። አንተ ከባድ ሰው ነው። ግርማሞ አንተን ለመምታት እሷን ይሰብራል ማለት ሰው ጥሩ አለ። ውስጥ አታጋቧት። እሷንም ለመጋባቱ ጥሩ አለ። ዞሮ ዞሮ የዚችኛይቱ ኬዝ እንዲዘጋ ከሆነ ፍላጎታችሁ ቀስ አድርጋችሁ መሲንም ለመያዝ ሞክሩ። ጉቺ እየሰማሽ ነው አይደል? ሰው በገባ ቁጥር ነገሮች ሁሉ እየጨመሩ ነው የሚሄዱት። ስለዚህ ዝጊውና አጀንዳውን በኋላ እሷ ስትገባ እንጠይታ ሊሆን ይችላል። በኋላ አነጋገራቸው ያለውን ነገር ማለት ነው።
አይመስልሽም? ውጪ እንግዲህ ምን መሰለህ፣ አሁን እች ልጅ ይቅርታ በተደጋጋሚ ጠይቃለች ተብሏል። ዘወሬስ ሰናሪዮ እች ልጅ ወደ ዲፖርት ነው የምትደረገው። ሌላ ነገር እኮ የለም። ህይወቷን የሚበላ መስቀል ላይ የሚሰቅላት እንደ ኢየሱስ ክርስቶስ የለም ማንም። ገብቷል? ስለዚህ ምንም አትሆንም ማለት ነው ባጭሩ። መሲን ግን ከዛ በኋላ ሞባይል ሪፖርት ማን ያለው እቺ ልጅ የብር ቅጣትም ይሆናል የሚቀርብባት። ምን አድርጋ ነው? ይሄን ያህል የከበደ ወንጀል እኮ አይደለም። ብዙ እዚህ ሀገር ብዙ ነገር አይተናልና ነው። ሄሊዬ በአዲሱ ህግ ስድብ ስንት እንደሆነ ታውቂያለሽ ማሪ? ስንት ነው? እቺ እንኳን እንደዛ አይነት ነገር ውስጥ የለም። ታዩ እናቴ ይቀር ይሻላል ሪፖርት ብቻ ነው። አረ ማሪ ስድብ ግን እኮ ዝም ብዬ ሳስበው ይመቻቸው። ግን እኮ ተንበሽ እንዳንል ላይ ያደረጉን ይመቻቸው ኢመራቶች። እኔ አላቭ ኢመራት አላቭ ዱባይ ተንበሽ እንዳንል ይኸው ከታች ይጽፉልሻል ስንት እንደሆነ ያቸው ያውቃሉ እኮ እኚህ መሽኮክ ኮመንታተር። አረ ኮመንታተር ይመቻችሁ። እኔ ገና ዋጋውን ራሳቸው ይጽፋሉ ከታች። እኔ ግን እንደናንተ የተረገመ ሰው አይቻለሁ። ኮመንታተር ቀደም እንዲህ ብላ ትጽፋለች። አንዷ ነው እየደጋገመች ህጉን ፈርተን እንጂ እኛ የምንናገረው ስንት አለ ይላል። ማሮቼ እኔ እኮ ታዝቁኛላችሁ። ኧረ በስመ አብ እንዴ! መነሻው ራሱ ያስደነግጣል እኮ። እንደው እኔ እንጃ አላውቅም። እንደው የቁልቢው ገብርኤል ዝማምዬ ልቧን ያራራልሽ። አሜን። እውነት ልብ የሚነግረኝ በእውነት ታነሳላት እግዚአብሔር ልቧን ያራራላት። የእውነት በጣም ታነሳላታለች። ብስጭት ምናምን ገባሽ አይደል? ለምን ስለተደራረበባት ይመስለኛል። እና በስራዋ ላይ እንጀሯ ስለሆነ እኔ አንቺ ላይ ፈራጅ አይደለሁኝም። እውነት የለምልሽ ግን በስራ ላይ እንዳትሰሪ ላይ እንትን ትያለሽ እና ይቅርታ ግን ታደርግላታለች። እኔ ውስጥ የሚነግረኝ ይሄንን 60 ሺህ የከፈለ ልጅ አውቃለሁ። እዚህ ጋይሶች የህጉ በጣም ከባድ ነው። እኔ አሁን እዚህ ሀገር ያለ ሰው መናገር ሲያምረኝ ስም አልጠራም። ምልክቱን እየተናገርኩ ተረግረግ አድርጌ በሾርኔ ከዛ ሪከርደሮች የኔ ፍቅር ገና ስጀምር ያውቃሉ። ፎቶ ፖሰት ሰጥ አድርገው ይለጥፉልኛል። ትንፍስ ስላለሁ ለምን ልቃጠል? ግርማ ሞቶላ የዘመን ስም አልጠራም። ብሞት ግደኝ። ጉቺ ወይ ሀምዛዬ እንዴት ነህ? እንዴት አደራችሁ ሁላችሁ? እንዴት ነህ? አለህልህ? አለን። ደህና ነኝ። ጠፋሽ? ደህና ነኝ። ምን እጠፋለሁ? አሞኛል። አንተ መች ፈለግከኝ? አሞኛል እንኳን ብዬ እና ታዲያ እንደ ሰው እኮ አንድ ጠየኩሽ። ከዛ በኋላ ላይቭ አገኘሁሽ አይደል? አንድ ቀን እኮ ነው የገባሁት። አንዴ እሱን አየሁ። ከዛ በኋላ ደውላለሁ ብዬ ደግሞ ረሳሁ። ብታይ እየተሻለኝ መልሶ እየጣለኝ አቅም አጣሁ። አሁንም የዚች ልጅ ጉዳይ ሆኖብኝ ነው። ስልክ አላነሳ ስላለች ምናልባት አንድ ጥያቄ ጠይቂልኝ እና አሁን እኮ ደግሞኛል እንትን ፕሮጀክትን የተጠራች ፎሎ አንዴ ማን ነው የሚያወራው? አንዴ ወይ ግርማሙዬ አይ እቺ ልጅ ፎሎ ላርጋታ እንዴ እንትን ግርማ ሞቶላን እንትን ምንድን ነው እጣኑ ደርሶኛል። አመሰግናለሁ ያለሽ እንትን ነው ቪዲዮ ሰራለሁ። ቆይ አትወይ ቪዲዮ ሰራለሁ። እጣኑን ራሱን እያጨስኩ ማለት ኤኒዌይ ምንም እንትን የሚል ነገር የለም። እቺ ልጅ ምንም ያሰጋትም ነገር የለም። በቃ ይቅርታ ጠይቃለች። ክርስቶስ ራሱ ማለት ነው ከምስኪኖች ጎን ነው የሚቆመው። እና ጉቺ እኔ በምክንያት ነው ባይዞ የምወድሽ። ይመችሽ። መሲ በእርግጠኝነት ይቅርታ ታደርግላታለች ብዬ አስባለሁ። ከህዝብ ጋር አትጣላም። በቃ አንድ ምስኪን ልጅ ናት፣ ምስኪነታችን ናት። ይቅርታ ታርግላት። መሲ እየሰማሽ ነው አውቃለሁ። ይቅርታ አድርጊላት። እቺ ልጅ
እባክሽ 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 በቃ ደህና ደሩ ጉቺ። ግርማሞዬ እኔም እንደ ነፍሴ እንደምወድ ታውቃለህ አይደል? የህይወት እንደሆንክ አውቃለሁ። እኔ እሺ አባቴ ላግ እሺ ቻው። ሚስጠየቁ አረ በግርማሞ እንዳመጪ ብላሻለች በላት የኔ አባት። ወይ ሄድ ያውሪ አሁን እናቴ አሁን እኮ ሊንክ ነው የሚላክልሽ። ሊንኩን ከፍተሽ ነው የምትቀርቢው እንትን ፍርድ ቤቱ ላይ ማለት ነው። እዛ ግን በጣም እንትን ከሆንሽ ነው ነይ የምትባል ፍርድ ቤት ቀን ቀጠሮ ተሰጥቶሽ ቀረብ የምትባል ሊንክ ተልኮላት ነው የገባችው። አይ ቲንክ ለሰዎቿ መሰለኝ ሰዎቿ ጋር እንጂ በዛ እኮ ሊንክ መግባት መቅረብ ትችል ነበር ፍርድ ቤት። ከፍታው ቁጭ ብላ ስሟ ይጠራል። ከዛ ኬዙ ይነገራታል። አርገሻለሁ ያላረግሽም ወይ ለምን አረግሽ ተብላ ትጠየቃለች። እዛ ላይ ይቅርታ ጠይቃለሁ እንደዚህ ብላ መመለስ ትችላለች። ብዙ አሁን እሷ ያለችበት ሲቹዌሽን ስለማይፈቅድላት ነው እንጂ ግን አሁን መሲ ይቅርታ ታድርግላት። ምንም ይሄ ምድር እኮ ኪራይ እኮ እውነቴን ነው የምልሽ። አሁን ባለው ነገር ደግሞ ለየትኛው ጊዜ መበደል ይሻላል ከመበደል። በጣም እኔ አላውቅም ታውቂያለሽ። በጣም ሄልዬ በተደጋጋሚ ብዙ ጊዜ እንትን ብለዋታል። ቪዲዮ ሰርተው ምናምን ብዙዎቹ ተናግረዋት ተይ 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 እያልን ብዙ ነገር ትታለች። ገባሽ? የአሁኑ ይመስለኛል ዝማም ሀብላ ገና ቪዲዮ ስትሰራ እንግዲህ ዝማምም እንደነገረችኝ መሲም እንደነገረችኝ እኔ እንደውም እሷ አልመሰለችኝም ነበረ። የመጀመሪያ ቀን እኮ ልትከስ ስትሄድ አግኝቻት ለምኛት ምናምን በቃ ነገ እንሄዳለን ምናምን አለችኝ። ለካ እሷ ኦልሬዲ ሄዳለች። ገባሽ? እና ታሜ ደውሎ ያወራታል መሰለኝ ተይ ምናምን ብሎ ያው ዝማምም ይሄ ይመጣል ብላ አላሰበችም መሰለኝ። ታሜም ካወራት በኋላ 1-3 ቪዲዮ ድጋሚ ሰርታለች። በኋላ ላይ ሰዎቿ ጋር ሲደወል ይሁን ሰዎቿ ጋር ክሱ ሲደርሳት ይሁን አላቅም እንትን አለች ተሰማት። ግን አሁን የሆነው ሆኖ እኛ ስላል ግን አሁን የሆነው ያው እሷ ይቅርታ ጠይቃለች። ስቲል ደግሞ እየተናገሯት ያሉ ሰዎች አሉ። ገባችሁ? እችኛዋን ይቅርታ የጠየቀችውን በአደባባይ ብዙ ቤት ገብታ ይቅርታ ስለጠየቀች ይቅርታ ብታደርግላት የኔ ሀሳብ ይሄ ነው። በቃ የማያጠፋ የለም። ማናችን ንጹህ ሆነን ነው አቦ እኔ እኮ አንዳንዴ ወይ አውርቻ ይወጣልኝ እግዚአብሔር ማናችን ንጹህ ሆነን ነው። ግን ሰንበዲ በቃ ይቅርታ ጠየቀ። እኔ መሲ ከመቼ ጀምሮ ነው ግን እንደዚህ አይነት ልብ ያመጣሽው? እንደዚህ አይነት ልብ እኮ የላትም ጌታ። እኔ ከማንም ከሁሉም በላይ መሲን አውቃታለሁ። እኔ አይ ኔቨር ኤቨር ኤክስፔክት ከመሲ በዚህ ልክ ጭካኔ እንዴ! ሲጀመር ማናችን ንጹህ ነን እንዴ እዚህ ሀገር? በእግዚአብሔር ምህረትና እኮ በፈጣሪ ድጋፍ የምንኖር እኮ ነው። አውቃለሁ አዝዬ ግን አይበቃም ወይ ነው በቃ ይቅርታ ካለች አዜብ አይበቃም? የእውነት እናንተ ራሱ እኮ ታይ ልትሏት ነው የሚገባው። ስንት ቤት ይቅርታ ጠየቀች። በቃ ይቅርታ ሰው የወደቀ ሰው ይመታል እንዴ? ሰው ልጅ እኮ መተሹ ከወደቀ ወዲያ አይመታም። የወደቀ ሰው አይመታም። ይቅርታ ብታደርግላት እስቲል እኮ ከስር እየፈለቁ ነው አይደል? ለመማማሪያ ብዙ መማማሪያ የሚሆን አለ። የኔ ሀሳብ ያ ነው። ቲጂ አውሪ ከላይ የገባሽው አይ ሰላም፣ እንዴት ናችሁ? እንዴት ነሽ ማሬ? እንዴት ነሽ? ይመስገን። አውሪ ማሪ። ልታወሪ መስሎኝ የገባሽው አንድ ቁጥር ስጽፍ ያስገባሽ ለዛ ነው። ወይ ጉድ! አዚ ምን አልሽኝ? አዚ ሰራች እኮ አዚ የት ነሽ? ወይ አዚ የቪዲዮ እኮ ሰርታ እኮ ተፖሰተ እኮ። ወይ ጉድ! ቪዲዮ እኮ ሰርታ አዙ ተፖሰተ እኮ። እኔ ራሴ ሪፖስት አድርጌዋለሁ። ኮምቢ አላለችም። አቦና አውጣ ያልተፈታሁልም የምትባል
ናውጣ ደቆቆና አዚቲ ሰራች እኮ። አዎ ግን እንዴት ነሽ ኩቺ? ሰላም ነሽ? ሁሉ ሰላም አለው ማሪ። አይ ከትናንት ወዲያ ሳሪ ቤት ገብታ ንግግሯ አሁንም ክሱ ራሱ ቢቆም እንደማትተው ነው ንግግሯ ላይ ታየው። ሁሉም እነ ሙኒቴ ሁሉም ሊረዷት ፈልገው እና ምን ላይ ነሽ ምናምን ስትባል አይ ታሜ ደውሎ ቪዲዮ ስሪ ይቅርታ በያለኝ እና እኔ ምን አድርጌ ነው እምሰራው አለች። ከትናንት ወዲያ እንግዲህ አንቺ ቤት ካወራች መሲ ካናገረቻት በኋላ መታ ማለት ነው። ስለዚህ አሁንም ድረስ ልጅቷ እሺ እዚህ ጋር የዞረች ለማስመሰል ምን ለማለት ይሆን አላውቅም። ግን በቀደም እዛ ቤት እንደዚህ አይነት ወሬ ነው ያወራችውና አሁንም ድረስ ብትተውላት ራሱ እንደማትተው ነው እኔ የምነግርሽ ማለት ነው። ገና ነች የኔ እናት ይቅርታ። ያው ይሄ ሁሉ ሰው እየለመነ ስለሆነ የአሁኑን ትቷትና በሚቀጥለው የሆነ ነገር ካረገች ራሷ ኃላፊነቱን ትወስዳለች። እችን ብቻ ተባበሪና ስማም ጉቺ በቀደም ታሜ የባለፈው ነው የመጀመሪያው ታሜ መጀመሪያ ጊዜ ደውሎልኝ እንደዚህ ሲለኝ እንደዚህ ብዬው ነበረ ነው እንጂ እኔ ከዛ በኋላ ከክሱ በኋላ ያለውን አይደለም ያወራው እና እኔ አላልኩኝም። የበቀደሙን አላልኩኝም። ሊሰሙኝም አልፈለጉም እነሱ ሊሰሙኝም አልፈለጉም። ከዛን አወረዱኝ ከገስት እንጂ እኔ ምንም በቲቪ ተኛ ነሽ ምናምን ሲሉኝ ጸጥ ብዬ ነው ራሳቸው ሲያወርዱኝ ወረድኩኝ። ከዛ በተረፈ ምንም ነገር አልተናገርኩኝም። ወዲያው ደግሞ የይቅርታ ቪዲዮ ሰራውኝ ይኸው ትላንትና ማለት ነው። መብረቁ የይቅርታ ቪዲዮ መስራት አለብሽ አለኝ። በፊትም ሰርጃለሁ እኔ መሲን ደግሞ በውስጥም እያወራዋት ነበረ እኮ ገና ትናንትና ነው ማለት ነው ቪዲዮውን ራሱ። ከዛም በፊትም ሰርቻለሁ። ግን እንደ ሀሳብ እንደው እንደኔ ምን አለ ይቅርታ ቢደረግላት። በቃ አሁንም ትስራው አዜብ፣ ትላንትም ትስራው፣ ነገም ትስራው። ሰው ልጅ ከተሰማውና ይቅርታ ከጠየቀ ቪዲዮም ከሰራኩም በቂ ነው። እንደው ቢቀር ደስ ሰላም ቢወርድ ደስ አይላችሁ ከዚች